የአርሰናል ደጋፊዎች በጣም በድብርት ውስጥ ያሉት ቀላል ቁጥር አይደለም ያላቸው። የማንቸስተር ደጋፊዎች ደግሞ በጣም በቃ ማለት ድሉን ዋንጫ የማንሳት ያህል አድርገውታል። ዝም የሶሻል ሚዲያውን ስመለከተው በዛ ልክ ነው ያለው ነገር። አንዳንዴ በአርሰናል ደጋፊዎች በኩል በጣም ከፍተኛ የሆነ ድብርት ውስጥ መግባት የእግር ኳስን ባህሪ ካለመረዳት ይመስለኛል። የማንቸስተር ደጋፊዎችም ከልክ ያለፈ ልክ ዋንጫ የመብላት ያህል መደሰትም እንደዛ። ይሄ በሆነ የጨዋታ ሞመንት ውስጥ በ90 ደቂቃ ውስጥ የሚፈጠር ድራማ እንደዚህ አይነት በእግር ኳስ ዓለም ውስጥ ብዙ ተመልክተናል እና ከጨዋታው በፊት ሁሉም ሰው እንደሚያስበው እንደሚያምነው ያው አርሰናል በተሻለ ሁኔታ ያሸንፋል የሚል ሁኔታ ነበረ። አንደኛ ካለው ፐርፎርማንስ አንጻር፣ የሊጉ መሪ እንደመሆኑ መጠን፣ በሜዳው እንደመጫወቱ መጠን እያሉ ብዙ ምክንያቶች መጥቀስ ይቻላል። ለዚህ ቅድመ ግምት ሲሰጥ ዝም ብሎ በደፈናው ሳይሆን ዝም ብሎ በደጋፊነት ስሜት ሳይሆን እንደዛ። ግን የሆነው ሆኖ እግር ኳስ እንደዚህ ነው። መገመት ስለማይቻል የእግር ኳስን ጉዳይ በዛ መንገድ አልቋል። አሁን ዋናው ነገር ግን ላወራ የፈለግኩት ስለዚህ ጨዋታ አይደለም። ይሄ ጨዋታ አልፏል። አንዴ በቃ አሁንም የሊጉ መሪ አርሰናል ነው። 4 ነጥብ ክሊር አድርጎ ነው እንግዲህ በ4 ነጥብ ልዩነት ነው ሊጉን እየመራ ያለው። ቀጣይ ጨዋታዎች ምን ይመስላሉ፣ ቀጣይ ሂደቱ ምን ይመስላል የሚለውን ነገር ለማየት ካልሆነ በስተቀር ምንም የተለየ የሚፈጠር ነገር አይኖርም። ቀጣዩን ከማየት ውጭ አሁን ባለው ሁኔታ አርሰናል ከጨዋታ ውጭ ሆነ፣ ማንቸስተር ዩናይትድ ደግሞ የዋንጫውን አንድ እጅ ያዘና ብሎ የሚወራለት ነገር እንዳልሆነ ግልጽ ነው። ስለዚህ በቃ አለፈ እሱ። ዋናው ነገር ግን ዛሬ ማንሳት የፈለግኩት ከኋላ እንደምትመለከቱት ማርቲን ዙበሜንዲ በአርሰናል ደጋፊዎች በጣም ትችት እያስተናገደ ነው ያለው። እንዴ ለምን? ይሄ ልጅ በጨዋታ ሂደት ውስጥ ስህተት ሰራ፣ ጎል ተስተናገደ። ይሄ ልጅ እኮ ምንም ማድረግ አይችልም የአሰልጣኙ ትእዛዝ ከመፈጸም ውጭ። አሰልጣኙ ኳስ ወደኋላ ሰባችሁ ኳስ መስርታችሁ ተጫወቱ የሚል የታክቲክ ትእዛዝ ያስተላልፋል። ልጁ ደግሞ ያን የሞከረ ወደኋላ ሰቦ ኳስ መልሶ መስርቶ ለመጫወት ሲሞክር ኳስ ተነጠቀ፣ ገባ። በቃ ይሄ ያጋጥማል። ስለዚህ በክለብ ውስጥ ደግሞ ብዙ እንደው 100% አቺቭ ሲያደርግ የነበረን ተጫዋች ከዛ መካከል 2 እና 3% ሲሳሳት ወይም ደግሞ 100 ጨዋታ አድርጎ 1 እና 2 ጨዋታ ላይ ስተት ሲሰራ የምንረግመው ነገር ይሄ በጣም ከመጠን ያለፈ ከርሲን በጣም ስለገረመኝ ነው። ዙበሜንዲ ተመልከቱት። ለምሳሌ የተወሰኑ ቪዲዮዎችን እያሳየኋችሁ ነው። ምን ታምር ሲሰራ እንደነበረ በተለያዩ ግጥሚያዎች ላይ አርሰናል አሁን ያለበት በ4 ነጥብ ልዩነት ስቲል ሊጉን እየመራ ነው ብያለሁ። ስለዚህ አሁን ያለበት ደረጃ ላይ አርሰናል እንዲገኝ በፕሪሚየር ሊጉ ብቻ አይደለም፣ በሊግ ካፕ ግማሽ ፍጻሜ ላይ እንዲገኝ፣ በኤፍኤ ካፕ አሁን ያለበት ደረጃ ላይ እንዲገኝ፣ በአውሮፓ ቻምፒየንስ ሊግም በተመሳሳይ የዚህ ልጅ አበርክቶ በጣም ብዙ ነበር፣ በጣም ትልቅ ነበር። በነገራችን ላይ በአርሰናል ቤት አዲስ ፈራሚ ከሆኑ መካከል ብዙ ወንበር ያላሞቀው ሰው ማርቲን ዙበሜንዲ ነው። በተከታታይ እየተሰለፈ ያለው ዙበሜንዲ ነው። ስለዚህ የመሀል ክፍሉን እንዴት እያገዘ እንደሆነ ጎልም እንዴት ከመሀል ክፍሉን ከማገዝ እንደ ቡድን ሲከላከል ከመከላከል መሀል ላይ ኳስ ከማከፋፈል እና ኳስ መስርቶ ከመጫወት ባለፈ ጎልም እንዴት አይነት ያለቀላቸው ጎሎች እንደሚያገባ ተመልክተናል። በጣም በወሳኝ ጨዋታዎች በቅርብ እንኳን የተደረገውን ከቼልሲ ጋር የነበረውን ግጥሚያ ማስታወስ እንችላለን። ስለዚህ ሰው ይሳሳታል። በዓለም ላይ በጣም ስኬታማ የተባሉ ተጫዋቾች፣ በጣም ወርልድ ክላስ የተባሉ ተጫዋቾች እልፍ የሆኑ ስህተቶችን ሲሰሩ አይተናል። ስለዚህ ሰው ነህ፣ የማይሳሳት የማይንቀሳቀስ ግዑዝ የሆነ ነገር ብቻ ነው እንኳን ሜዳ ላይ በወሳኝነት ወሳኝ ሚና ይዞ የሚጫወት ተጫዋች በሆነ አጋጣሚ ስህተት ይሰራል። አጥቂዎች የማይታመን ኳስ ይስታሉ። አጥቂዎች በጣም ብዙ ሚናቸውን ማለት በሜዳ ላይ እንዲወጡ የተፈለገው ሚና ሳይሰሩ ቀርተው በተደጋጋሚ ብዙ ነገር ሚስ ሲያደርጉ አይተናቃለን። ተከላካዮች በራሳቸው ጎል ለበረኛ ሰጥም ብለው አስቆጥረው ያውቃሉ። ብዙ ሩቅ ሳንሄድ እንግዲህ ማንቸስተር ቤት ተከላካዮችን ማንሳት እንችላለን። ሌላ ቦታ የአርሰናል ተከላካዮች ይብን የቀድሞቹን ሲንድሮስ እናስታውሳለን። ብዙ አይነት ስህተት የሚሰራ ተጫዋች አለ ሜዳ ላይ።
እና ለምን ይሄ ልጅ እንደዚህ በጣም እንደሚዋከብ አልገባኝም። አበርክቶ አስተዋጽኦ መታየት አለበት። እሱ ብቻ አይደለም፣ ይሄ ልጅ በጣም ሀይ ኳሊቲ ያለው ልጅ ነው ለእኔ እና ይህን ኳሊቲውን እንዳያጣም መጠንቀቅ ያስፈልጋል። ምናልባት እግር ኳስ ሁልጊዜም እንደምለው እግር ኳስ አይደለም የኔ ስፖርት የስነ ልቦና ነው፣ የጭንቅላት ጨዋታ ነው። የፊዚካል እግራችን እጃችን ለመንቀሳቀስ በአግባቡ ኢፌክቲቭሊ መንቀሳቀስ የሚችለው አእምሯችን ንጹህ ሲሆን ነው፣ ከሬጅ ሲኖረን ነው፣ ሞራል ሲኖረን ነው። ስለዚህ ያን ሞራል መጠበቅ ያስፈልጋል። ይሄ ልጅ በዚህ ስድብ እና ትችት የተነሳ ሞር እንዳይጠፋ እንዳናጣ ሁሉ እፈራለሁ እና በቅጡ ብናደርገው ጥሩ ነው። ከዛ ውጭ አርሰናል ምንም እኮ ማለት አሁን ነው ለምን እንደዚህ የእንትን መጨረሻ እንደሆነ አልገባኝም። እንደገና አርሰናል የማይደግፉ ቲሞችም ደጋፊዎች በአጠቃላይ ለምን በዚህ ደረጃ እንደተደሰቱ የአርሰናል ውድቀትን የሚናፍቁ ሁሉ በቃ አልሞስት አርሰናል አልቆለታል ብሎ የማሰብ እና የመደምደም ነገር ዋይ እንዴት ሊሆን ይችላል? ሊሆን እኮ አይችልም። ይህ ክለብ እኮ በቃ በአንድ ተቀናቃኝ ቡድን በማንቸስተር ዩናይትድ ታሪካዊ ተቀናቃኝ ነው ተሸነፈ፣ በአንድ የግብ ልዩነት፣ በጠባብ የጎል ልዩነት። ለዛውም እኔ ሰበብ ብዙ ጊዜ አያስፈልግም ነው እንጂ ሃሪ ማጓየር በእጁ ያጨማለቀው ኳስ እኔ ፔናልቲ ነው በእኔ እይታ። ግን እሱን እኔ እንደ ምክንያት እኔ ብዙ ጊዜ እንደምለው እዛ ቫር አለ፣ ዳኞች ሜዳ ላይ አሉ፣ በቅርበት ጨዋታውን የሚከታተሉት አካላት ባሉበት ሁኔታ እኔ በብዙ ሺህ ማይል ርቀት ላይ ሆኜ በቴሌቪዥን መስኮት አይቼ ትክክለኛውና እርግጠኛውን ፍርድ ልሰጥ አልችልም። ስለዚህ ያ የእነሱ ስራ ነው። ከተሳሳቱን ተሳሳቱ ነው፣ ሲሳሳታሉ። ሜዳ ላይ ብዙ ጊዜ ቫር ይሳሳታል፣ የተሳሳተ ውሳኔ ያሳልፋል፣ ዳኞች ይሳሳታሉ። እሱ ምንም እንትን የለውም። ስለዚህ ይሄ ጨዋታ በአቻ ውጤት የሚጠናቀቅ ቢሆን የሚያስቆጭ ነበር። ኦፍኮርስ ያሉ አርሰናል ደጋፊዎች መሸነፍ ደግሞ ሞር ህመም ነው። ለምን እንደዚህ ህመም ሆነ ከተባለ አርሰናል ትልቅ ክለብ ነው። ለምን ይሸነፋል? ለምን አቻ ይወጣል ተብሎ ብዙ አቧራ ይነሳል። በቃ እንደዛ ነው እና ይሄ ኳስ ባህሪ ነው። እኔ አሁን ፐርሰናሊ የአርሰናል ደጋፊ ነኝ፣ ግን ተሸነፈ፣ ከተሸነፈ በኋላ ተሸነፈ ነው፣ አለቀ። ስለ ቀጣዩ ነው የሚታሰበው እንጂ በመሸነፉ ሊሸነፍ እንደማይችል መጀመሪያ 100% እርግጠኛ አይደለሁም። ልሆንም አልችልም፣ ምክንያቱም ይሄ ኳስ ነው እና እንደዛ ነው። ለማንኛውም ግን ዙቢሜንዲን ሞራሉ ቢጠበቅ ጥሩ ነው። በእኛ ሀገር ሌቭልም አሁን አንተ ስላወራህ ምን ልትሉ ትችላላችሁ፣ ግን በእንግሊዝኛ ቋንቋ ዛሬ ዓለም አንድ መንደር ናት። ግሎባላይዜሽን ነው። በየፌስቡኮቻችን በሌሎችም ስለሱ በተጻፉ ነገሮች ከስር ገብተን ኮሜንት በምንሰጠው በእነሱ በሚረዱት ቋንቋ ምንጽፍ ብዙ ሰዎች ቢያንስ በእኛ በኩል ያለውን ነገር መቀነስ እና እንደ አጠቃላይ ግን እንደ ዓለም አቀፍ ደረጃ አርሰናል ደጋፊዎች እሱን የሚተቹበት መንገድ ልክ አለመሆኑን የበኩሌን ለመጠቆም ያህል ነው እና አርሰናል ወደ ቀደመ ጥንካሬው ክብሩ ይመለሳል፣ መሪነቱን ያስጠብቃል የሚል እምነት አለኝ። ከዛ ውጪ ጨዋታው ገና 15 ከዛም በላይ ጨዋታዎች ስላሉ ሜቢ ዳውን ሊያደርግ ይችላል፣ እንደገና ደግሞ ሊወጣ ይችላል እያለ ይመራል አይነት ነገር እስከ መመራትም ሊሄድ ይችላል። አይታወቅም፣ የሚታወቅ ነገር የለም። ግን አይ ቲንክ ይመስለኛል ሄዶ ግን ዘንድሮ ዋንጫ የፕሪሚየር ሊግ ዋንጫ የሚያነሳበት አመት ነው ብዬ ስቲል እምነቱ አለ። ቴንክ ዩ